ብቻ አይደለም እኔማ ናቴ ተስፋ በገነት ናታ ለምደጓ እንደ ስሙ ከምች ሆነ ልጅ። እስኪ እንኳን ደስ ያለሽ በለኝ አባዬ። ታቀፈኝ። ምን ሆነች ደግሞ? አባዬ እኔ ነኝ ይህን ሁሉ ነገር ያደረግኩት። ሞትኩኝ እኮ ሀገር ሊያስወጣ የሚያስችል በዛ ያለ ገንዘብ ነው ያደረገው። ማወቅ ማንም ሰው ማወቅ የለበት። ወደዚህ ቤት እንዴት መጣሽ ነው እያልኩሻለሁ። ልሰርቅ ነበር የመጣሁት እንዳያ የሚለዋል። ጥሩ ቀልደኛ አፍርሻል። እባክሽ ተሰባስባችሁልኛላ። ግን እኮ እንደዚህ ፊት ከነሳሻት ልትርቅሽ ትችላለች። አንቺን ብዬ መጥቼ ከማን ጋር ነው የምጫወተው? በሉ እንግዲህ እንደለመዱበት ብቻዎት የሚጫወት ሽሮ። እስኪ ዝም ብለህ ጠጣ። ሰሞኑን ምን አድርጌሽ ነው ፊት የመጣሽ? ያችን መታ ነበር ማለት ነው። አንቺ ዶሮ የትም አታመልጭኝ። እንዴት ባይሆንብኝ ኖሮ እስከ መጨረሻው ድረስ አብረን ቆይተን ሰዎቹን ለፍርድ ብናቀርብ በጣም ነበር። ሜላት እንግዲህ በስተመጨረሻም ሁሉን ነገር ለሀንቹ ፍርጥርጥ አድርጋ ነገረቻት። ምክንያቱም አስታውሳለሁኝ፣ ግን ደግሞ ማንም እኔ እንዳስታወስኩኝ ማወቅ የለበትም እንደዚህ የሚበቀለኝ ማን እንደሆነና እንዲሁም ደግሞ እርግብ ብቻዋን ይህን ነገር ሰርታ ያንቺን ነገር ሰርቃ ወደ እኔ ቤት እንደመጣች እርግጠኛ ነኝ። ስለዚህ ከጀርባዋ የሆነ ሰው አለ፣ እሱንም ባዩሽን ጠርጥሬያታለሁኝ። ስለዚህ ስለ እሷ በደንብ ማጣራት እፈልጋለሁኝ እና ማስታወሴን እንደማላስታውስ አርጌ ሁላቸውም የሚያውቁት በዚህ ጉዳይ ነው። ላንቺ ብቻ ነው አላስችለኝ አለ ልጄ። እስከ ዛሬ በድዬሽ ነበረ፣ በጣም ይቅርታ አድርጊልኝ በማለት እንግዲህ ከሀንቹ ላይ እጅግ በጣም እንግዲህ ተላቅሰዋል ማለት ነው። እንዳትነቃብሽና የሆነ ነገር እንዳታደርግሽ እማዬ፣ እኔ በጣም እፈራለሁኝ በማለት እንግዲህ ሀንቹ ማለት ነው ነግራታለች። እንዲሁ ስላስታወሰች ስለተረዳቻት፣ ሀንቹን እንደ ልጅ ስለተቀበለቻት እጅግ በጣም ደስ ብሏታል ማለት ነው። ስለዚህ ወይዘሮ ሜላት ከዚህ በኋላ ከወይዘሮ ባዩሽ ጋር የምትፋለምበት ጊዜ ደርሷል ማለት ነው። ነቅታለች። በፊት ጀምረን ወይዘሮ ሜላት ለምን አትነቃም? ለምንድን ነውስ የቤተሰቦቿን ምክር የማትሰማ? ሁሉን ነገር ሄዳለ ወይዘሮ ባዩሽ ለምን ታማክራታለች? ለምን ትነግራታለች? እያልነ ነበረ። እሷ እንደ ጓደኝነት በጣም እንደምትወዳት የልጅነት ጓደኛዋ ስለሆነች መልካም ወዳጅ ነበረች ወይዘሮ ሜላት። ለወይዘሮ ባዩሽ እጅግ በጣም መልካም ጓደኛዋ ነበረች። ቤቷ በመጣች ቁጥር ማለት ነው እጅግ በጣም የምትወደውን ነገሮችን በሙሉ እየሰራች ስታበላት ነበረ። እንዲሁም ደግሞ ከባሏም ከልጆቿ ማስበልጣ በብዙ ነገሮች ስታማክራቸው፣ በእሷ ጉዳይም ከባሏ ጋር ስትጣላ ነበረ ከአቶ መስፍኔ ጋር ማለት ነው። ስለዚህ እንደዚህ ተነጥፋላት የነበረችውን ጓደኛዋን መልካም ጓደኛዋን በጀርባዋ የወጋቻት ራሷ ወይዘሮ ባዩሽ ነች ማለት ነው። ወይዘሮ ባዩሽ ደግሞ አሁን ላይ ጥርጣሬ ውስጥ ገብታለች። ምን ብላለች? ማን ነው እንደዚህ? ለምንስ? ምን ሰምታ ነው እንደዚህ የተቀየረችብኝ? ለምንድን ነው በማለት እንግዲህ ስለ ወይዘሮ ሜላት ማወቅ ፈልጋለች። ወይዘሮ ሜላት ተቀየረችብኝ፣ እንደ ድሮ አልሆነችልኝም። ስለዚህ የሆነ ነገር ሰምታለች ማለት ነው በማለት ጥርጣሬ ውስጥ ወይዘሮ ባዩሽ ገብታለች ማለት ነው። ግን ደግሞ ስትጠረጥር ይህ ሁሉ ነገር ያደረገችው እርግብ ትሆናለች። ይቺ ተንከሲስ እንደው እሷን ማግኘት እፈልጋለሁ፣ ልኳን አስገባታለሁ በማለት እንግዲህ አሁን ላይ ወይዘሮ ባዩሽ እርግብን እየፈለገቻት ትገኛለች ማለት ነው። አሴርም እንግዲህ ከነ ወይዘሮ ሜላት ቤት በድጋሚ እየተመላለሰ እየመጣ ነው። እውነት ለመናገር አሴር እጅግ በጣም ለሀንቹ መልካም ነው። እንዲሁም ደግሞ ከዚህ በፊት እንግዲህ ወይዘሮ ሜላትን የተናገራት ነገር አለ። እሱንም ደግሞ በጣም ደጋግመው ሀንቹን ስለጎዷት እንዳትጎዷት በማለት ለሰላምም እንዲሁም ደግሞ ለወይዘሮ ሜላትም ለአቶ መስፍኔም ሳይቀር ሲናገር ነበር። አሴር በተደጋጋሚ እንግዲህ ከወይዘሮ ሜላት ቤት እንግዲህ ስታገኘው ወይዘሮ ባዩሽ እዚህ ተሰባስባችሁልኛል እንዴ በማለት እንግዲህ ሌላ ነገሮችን ታስባለች ማለት ነው። ምክንያቱም እንግዲህ አሴርንና ተምቹን እንዲሁም ደግሞ ሀንቹን ስታይ ወይዘሮ ባዩሽ ደማ ነው የሚፈለው ማለት ነው። ምክንያቱም እነዚህ ልጆች የእሷን ነገር ማለት ነው
ሀንቾ ላይ ያደረገችውን ነገር የሚያውቁ በዛም ምክንያት ማለት ነው እንግዲህ ወይዘሮ ባዩሽ እጅግ በጣም ነገሮቹ ወጡብኝ አልወጡብኝ ያውቃሉ ወይንስ ደግሞ አያውቁም የሚለውን እጅግ በጣም እየተጠራጠረች ስለምትገኝ አንድ ላይ እንዲሆኑና ከሀንቾ ጎን እንዲሆኑ በፍጹም አትፈልግም ማለት ነው። በዚህ ሁኔታ ከተጓዘች እንግዲህ ወይዘሮ ባዩሽ ከፊትም እንግዲህ እንደሚያስፈራው ከሆነ እንዲሁም አቶ ዘሪሁም ሲናገር ነበረ። ተምቹና አሴር እንዲሁም አንድ ላይ መሄድ የለባችሁም፣ በግል በኩል እየሄዳችሁ ስለ እሷ ማጣራት ትችላላችሁ እንጂ ሁለታችሁ አንድ ላይ መሄድ የላችሁ። ምክንያቱም እሷ የሆነ ነገር ከማድረግ ወደ ኋላ አትልም ብሎ አቶ ዘሪሁን ሲናገር ነበረ ማለት ነው። አሁን ላይ አቶ ዘሪሁን ያው ወደ ውጭ ለመሄዱም እንዲሁም ደግሞ ተምቹን እዞ ለመሄድ ያለውን ነገር ተሎ መፈጸም ይፈልጋል ማለት ነው። ስለ ወይዘሮ ባዩሽ ያለውን መረጃዎች በደንብ ከምንም በላይ ብዙ መረጃዎች ይዟል። ግን ደግሞ ይህን ነገር ለሕግ ማቅረብ ይፈልጋል ከዚህ ሀገር ተምቹ ጋር ማለት ነው ከመውጣቱ በፊት ስለዚህ ጉዳይ እንትን ማለት ይፈልጋል ማለት ነው። ምክንያቱም እንግዲህ ያው ከዚህ በፊት በጣም ብዙ ነገሮች አድርጋ በጣም ብዙ መረጃ ይዟል። ምናሴን ልታስገድል መሆኗን እንዲሁም ደግሞ እርግብንም እንደዚህ አይነት ነገሮች ከእርግብ በጣም ብር እንደምትቀበል ብዙ ወንጀሎቿን ራሷ ብቻዋን በእርግብ ምክንያት እንግዲህ ስታሰራት ነበረ። ከዚህ በፊትም ተናግራለች። አክስቴ ተስማምተን የምንሰራ ከሆነ አብረን ተስማምተን እንስራ፣ ካለዚያ ግን ነገሮቹ አንቺ እንደምታስቢያቸው አይደለም፣ አንቺ ዳጎስ ያለ ነገር እንደምትሰጫቸው ችግሮቹም ከአንቺ ላይ ነው የሚወድቁት እያለች እርግብም እንግዲህ ወይዘሮ ባዩሽንም ስታስጠናቅቃት እንዲሁም ደግሞ ከርቸሌ ራሱን ላስገባሽ እችላለሁኝ፣ አንቺ እኮ በጣም ነፍሰ ገዳይ ነሽ፣ በጣም ብዙዎችን ገለሻል፣ ማርቆስንም እንዲሁም ደግሞ ሰለሞን እሱንም እንደዚው በማለት እንግዲህ ስትናገር ነበር ማለት ነው። ምክንያቱም ስለ ማርቆስ ያው የት እንደሄደ ስለማታቅ ገለው ይሆናል ብላ ስላሰበች እንጂ ማርቆስ የት እንደሄደ ባይታወቅም፣ በእርግጥ ግን ወይዘሮ ባዩሽ አልደረሰችበትም። ከዚያ በፊት ግን ፎቶውን አሳልፎ የሰጣትን ማለት ነው የሀንቾን መስቀልና እንዲሁም ፎቶውን የእርግብ ልጅነት የሚያረጋግጥ መረጃ ማለት ነው እሱን የወሰደውን ልጅ ወይንም ደግሞ አሳልፎ ተምቹ ለሱ የሰጠው ልጅ ደግሞ አጥፍተዋለች ማለት ነው። ምክንያቱም ይህ መረጃ ሊያወጣ ይችላል ብላ ስላሰበች ህይወቱን አሳጥተዋለች። ስለዚህ አሁንም ስለ አሴርና ስለ ተምቹ ጉዳይ በዚህ ምክንያት ወይዘሮ ባዩሽ ያው ሁለታቸውን እጅግ በጣም ደጋግማ ስለምጠረጥራቸው ለምንድን ነው እናንተ እኔ በሄድኩበት የማገኛችሁ? ለምንድን ነው አርፋችሁ የማትቀመጡት? ዳግም በፊት ላይ ባገኛችሁ ህይወታችሁን ራሱ አሳጣችኋለሁኝ፣ አርፋችሁ ተቀመጡ እናንተ ሌቦች እያለች እንግዲህ ስትናገር ነበር። ማን ሌባ እንደሆነ እስኪ እንግዲህ ሌባ ናት ልጇን አታምንም የሚለውን ነገር እንደተረተባት እንግዲህ ተምቹ ሁላችንም አይተነዋል ማለት ነው። አሁን ላይ በግልጽና በግልጽ ከወይዘሮ ሜላት ጋር ግብ የሚያያዙበት ጊዜ ነው ማለት ነው። ግን ደግሞ ወይዘሮ ሜላት አሁን ላይ እጅግ በጣም ነው የነቃችው። እንዲሁም ደግሞ ሀንቾ ሁሉን ነገር ስለነገረቻት ማስታወሷንና እንግዲህ አሁን ላይ የምታስታውሰውን ወይንም ደግሞ የሆነውን ነገር ማንም እንዲሰማ በፍጹም አልፈልግም። ሀንቾን የራሴ ነገሮችን ማስተካከል እፈልጋለሁ። እንደዚህ የሆነብኝ ነገርም ጥግ ድረስ እጄ ማወቅ እፈልጋለሁ። ባዩሽ ነች ወይንስ ደግሞ አይደለችም የሚለውን ነገር እሷ ከሆነች የምር አለቃትም እያለች እንግዲህ ደጋግማ ተናግራለች። ስለዚህ አሁንም ሀንቾ ታግዛታለች ማለት ነው። ምክንያቱም ከዚህ በፊት ራሱ በጣም ትጠረጥራታለች። ወይዘሮ ሜላት ለእሷ እጅግ በጣም መልካም ጓደኛ ነች፣ አባዬ እያለች ለአቶ ኖላዊም ስትናገር ነበረ ማለት ነው። ግን ደግሞ እሷ ደግሞ በጣም በተለያዩ ነገሮች የሆነ ነገሯ ብቻ ጥሩ አይመስለኝም። እርግብ ደግሞ ከዚህ በፊት እጅግ በጣም መልካም ልጅ ነች። እኔ ወዲያውኑ እንደገባች እጅግ በጣም መጥፎ ትመስለኝ ነበር፣ ግን ከጊዜ በኋላ ግን ስረዳት እጅግ በጣም መልካም ልጅ ነች በማለት እንግዲህ ለአባቷም እንዲሁም ደግሞ ለወይዘሮ ሜላትም ተናግራ ነበር ሀንቾ ማለት ነው። ግን ደግሞ
አባዬ ይህን ነገር የኔን ፎቶና የኔን መስቀል ሰርቃ ቢሆንም ይህን ነገር የምትሰራው ብቻዋን አይደለም ብላለች ማለት ነው። ስለዚህ ከጀርባዋ የሆነ ሰው እንዳለ እርግጠኛ ሆናለች። እቺ ከጀርባዋ ሆና ይህን ነገር አቀናብራ እርግብ የወይዘሮ ሜላት ልጅ እንድትሆንና የሀንቾን ሙሉ ታሪኳን ሰርቃ የሰጠቻት ወይንም ደግሞ ይህን ነገር የተጠቀመችበት ከሀንቾ እንግዲህ ከወይዘሮ ሜላት ቤት በምትሰራበት ሰዓት ባየችው መስቀል ነው። ከሀንቾ አንገት ላይ መስቀል አይታለች ማለት ነው። እና ይቺ የምታምር ልጅ እንዴት ሰራተኛ ልትሆን ትችላለች እያለች እንግዲህ ለወይዘሮ ሜላትም ስትናገር ነበረ ማለት ነው። እና ይህንን መስቀል ደግሞ ያደረገችውን መስቀል አክሱም ድረስ በመሄድ ወይዘሮ ባዩሽና እንዲሁም ደግሞ ራሷ ወይዘሮ ሜላት ነበር ገዝተው ለሀንቾ በልጅነቷ ያሰሩላት። ያ ማለት ለትንሿ ለሀሴት ማለት ነው። ግን ያንን መስቀል አስታወሰችው፣ አየችው፣ አስተዋለችው እና ስለ ሀንቾ ማጣራት ጀመረች። ደሴ ድረስ በመሄድ ስለ አቶ ኖላዊ እና ስለ ሀንቾ አስተዳደግ ሁኔታውን በሙሉ አጣርታለች ማለት ነው። ስለዚህ ያሳደጋጋን በመያዝ ወደ አዲስ አበባ ለሕክምና እንደመጣች ሁሉን ነገር ካጣራች እንግዲህ ካረጋገጠች በኋላ የወይዘሮ ሜላት ትክክለኛ ልጅ በቃ ሀና ነች በማለት እንግዲህ እርግብ ደግሞ ከራሷ ቤት ትኖር ነበረ ማለት ነው። ከእሷ ቤት ለመጠጋት መታ ነበረ። ወይዘሮ ባዩሽ እንግዲህ ባሏ እጅግ በጣም የሚቆጣ የሚደበድባት፣ ሌላውም እንግዲህ እርግብን አብራቸው ለመኖር እጅግ በጣም ያልፈቀደ ስለነበር ይህን ነገር መጠቀም አለብኝ፣ የወይዘሮ ሜላትን ነገር ለራሴ ማድረግ አለብኝ፣ ከልጅነቴ ጀምሬ እኔ የምፈልገውን ነገር እሷ ወስዳብኛለች። ምክንያቱም አቶ መስፍኔን ትወዶ ታፈቅረው ነበረ። ስለዚህ ለራሷ ማድረግ ወስና ነበር ማለት ነው ወይዘሮ ባዩሽ። ግን ደግሞ አቶ መስፍኔ ምርጫውን ያደረገው ወይዘሮ ሜላትን ነበረ። ወይዘሮ ሜላት ጠንካራና ጀግና ስለሆነች እጅግ በጣም ደስ የሚል ህይወት ትኖራለች። ሀብታም ነች፣ በጣም ብዙ ነገር ነች። ሀሴት ልጇ በጠፋች ሰዓትም በጣም ብዙ ነገር ለጥንቆላ ገብራት ነው ልጇን ምናምን የተባለ በጣም ብዙ ነገር ነበረ ሲወራባት የነበረው። ሲቀጥል ደግሞ በፊት ስትኖርበት የነበረውን ቤቷን ራሱ በርካሽ ብር ሽጣ ይሄ የመንደር ወሬ ወይም ደግሞ የጎረቤት ወሬ አላስቀምጣ ሲል ወይዘሮ ሜላት እንግዲህ ቤቱን ሽጣ ሌላ ሰፈር ሄዳ ከዛ በርትታ በመስራቷ ከልጅቷ መጥፋት ማለት ነው ከሀሴት ጋር እንግዲህ ነገሮቹ ሁሉ ተቀይሮ ማለት ነው። እሷም ጠንክራ በመስራት እንደዚህ ሀብታም ሆና ምናምን ነገር ስታያት ሀብቱን ለራሷ ለማድረግ እና የእሷን ውድቀት የፈለገችው ወይዘሮ ባዩሽ እንግዲህ ይህን ድረስ ነው እንትን ያለችው ማለት ነው የተጓዘችው እና የራሷን ጓደኛ የሆነችውን ለመጣል ስትነሳ እንግዲህ የእርግብ ነገር በዚህ ጉዳይ ከሽፎባታል። ግን ደግሞ አሁን የወይዘሮ ሜላት መርሳት ለእኔ እጅግ በጣም ጠቃሚ ነው የሚሆነው ብላ የተነሳችው እንግዲህ ወይዘሮ ባዩሽ አልተሳካላትም። እስከ ዛሬ ስትጫወትባት የነበረው ነገር ያበቃና አሁን ደግሞ ወይዘሮ ሜላት ማለት ነው በተገላቢጦሽ ወይዘሮ ባዩሽ ላይ የምትጫወትበት ጊዜ ደርሷል ማለት ነው። ሁልጊዜ ጅልነት የለም፣ ሁልጊዜ እንደዚሁ ዝም ብሎ መኮርኮም የለም። ሲኮረኮምም መልሶ መኮርኮም ሊመጣ ይችላል። እበላለሁ ሲልም መበላትም አለ ማለት ነው እና የወይዘሮ ባዩሽ እንግዲህ ተንከሴ ስራ በዚሁ የሚቋጭ ይሆናል። በእርግጥ ከዚህ በኋላም እንግዲህ ተንኮል ልትሰራ ትችላለች። እኔ ግን በጣም የማስበው ወይዘሮ ሜላትን የሆነ ነገር እንዳታደርጋት፣ እንዳትገላት፣ ዋናዋ እሷ ስለሆነች እንዳወቀች እንደምታስታውስ ትክክለኛ ልጇ ሀና እንደሆነች ያወቀች ለት ግን ማለት ነው ወይዘሮ ባዩሽ የምታደርገው ነገር እጅግ በጣም የከፋ ስለሚሆን ይህ ነገር እሷ ባታውቀው ሁልጊዜ እጅግ በጣም አሪፍ ነው። ግን ደግሞ ድንብላልን ማለት ነው በጣም አስጨንቃና ልትጎዳት ካሰበች ግን ነገሮችን በሙሉ ግልጽ አድርጋ የምትነግራት ይሆናል አሊያም በተለያዩ ነገሮች። ምክንያቱም ወይዘሮ ሜላት እንዳስታወሰች ከሰማች እጅግ በጣም ውሳኔው ከባድ ነው የሚሆነው። ምክንያቱም በጣም ከባድ ሰው ነች ወይዘሮ ባዩሽ ማለት ነው። ወይ ያጠፉናል ወይንም ደግሞ እናጠፋቸዋለን እና ሰው ከመግደል ወደኋላ አትልም ወይዘሮ ባዩሽ ማለት ነው። እና ሀንቾ በአሁኑ ሰዓት እጅግ በጣም ደስተኛ ነች። እናቷም እንዳስታወሰቻት እንዲሁም እንደተቀበለቻት ለአባቷ ስትናገር ለአቶ ኖላዊ ስትናገር ነበረ። ደስ ብሏት ፈጣሪን ስታመሰግን ነበር። ከጊዜ በኋላ ከስንት ስቃይና
ሁኔታዎች በኋላ እንግዲህ የእናቷን ልጅነት ማለት ነው ልጄ በመባልና ነገሮችን በመቀበሏ እጅግ በጣም ደስ ብሏታል ማለት ነው። እንደዚሁ ነው እንግዲህ ተመልካች የሚፈልገው የሀኒቾ ደስታ ነው። ከዚህ በኋላ ብዙ ነገሮች አሁንም ወይዘሮ ባዩሽ ልታደርግ ትችላለች፣ ግን ደግሞ ወይዘሮ ሜላት አትለቃትም ብዬ አስባለሁ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።